ጤንነቷን ልጠይቅ ነው። ብሩክ ደህና ነች። በቃ ሂጂ ነው ጣንተምጣ ብሩክ ያውቅ አይደለም። በቃ ሂጂ። አውቀሽም የምትፈልጊ ከሆነ ከኔ መራቅ የሚባል ነገር የለም። ገብቶሻል አይደል? ሁልጊዜ እሄዳለሁ ልውጣ ምናምን የምትይ ከሆነ ያበቃልናል። ሰላም። ዛሬ የብሩክ ውሳኔ በስሱም ቢሆን ትንሽ ተመችቶኛል። አንደኛ አብስላትን ውጭ ብሏታል። ምንም አይነት ጊዜ ፋታም አልሰጣትም። ሁለተኛ ደግሞ ሀይሚ ሁለተኛ ከዚህ ቤት እወጣለሁ ብትይ የኔና የአንቺ ህይወት መጨረሻችን ነው ብሏል። በነገራችን ላይ የኔና የአንቺ ህይወት መጨረሻችን፣ የኔና የአንቺ ግንኙነት መጨረሻችን ነው በጣም ብዙ ሺህ ጊዜ በሚሰራባቸው ቪዲዮ በተጣሉ ወቅት ሁሉ እየተናገረ ነበር። ዛሬ ግን በሶስቱ ቢሆን ተመችቶኛል። ለአብሳላት ቅንጣት ያህል ታይም አልሰጣትም። ሁለተኛ ለሀይሚ የሚያስተላለፈው መልእክት ቆንጆ ነው። ሶስተኛ ደግሞ መከታቸው ሚስጥር ገበና ጠባቂያቸው ሲጣሉ በመሀላቸው ሆኖ እንግዲህ የሚያስማማቸው አሸማጋሊ ወይም ማስታረቂ እንደ ሽማግሌ ሆኖ አብሯቸው ያለው የእነሱ ጓደኛ ፍፄንም በሁለታችን መካከል ጣልቃ አትግባ አያገባህም ያለውም ነገር ትክክል ነው። ለማንኛውም የተሰማኝን ጠቅለል አድርጌ እናገራለሁ። ተከተሉኝ። እኔ ያለው ፈጣሪ ይመስገን። ሀይሚ በጣም ደህና ነች። ትንሽ እኮ እያተኩሽ ነው። አንቺ ራስሽን አታስጨንቂ። እኔ ራሴን እያስጨነቅኩኝ አይደለም፣ ግን ደግሞ የሚሆኑት ነገሮች በሙሉ እኔ ምቾት እየሰጠኝ አይደለም። እዚች ፓርት ላይ ሀይሚ ያለችውን ሰማችሁ? ምንም እንኳን ተነጋግረን ቢሆን የምንሰራው በምንሰራው ስራ ላይ ለእኔ ምቾት አልተሰማኝም እያለችው ነው። እንግዲህ ብሩክ ተኩሰሻል ምናምን፣ በቃ ራስሽን አረጋጊ፣ ሌላውን የሚሉት ሁሉ የሚዲያውንም ሆነ የአብስላትንም ሆነ ሁሉንም የሚሉትን ንቀን እኔና አንቺ አንድ ሆነን መኖር እንችላለን ሲላት አልችልም አለች። ለምን? እንግዲህ የምንሰራው ስራ ለእኔ ምቾት አልሰጠኝም፣ በቃ አልተመቸኝም እያለች ነው። ተረዷት። ዝጋ ስራ ነው የሚሰሩት፣ ግን የምንሰራው ስራ ለእኔ ምቾት አልሰጠኝም። ምንም እንኳን የፈለገ ዋቴቨር ብናገኝበትም እኔን አልተመቸኝም ነው በአጭሩ። ነገራቶች ስሚኛ፣ ቆይ እሺ ታዩ፣ በቃ ሁሉ ነው ንቀም ማለፍ አንችልም። እኔና አንቺ አንድ ላይ ብንሆን አሁን ሁሉ ችግር ይመጣል። እኔና አንቺ አንድ ላይ ብንሆን ደግሞ ይሄን ያክል ወጥታ ሚዲያ ላይ እስከማቃጠር ድረስ የምትደርስበት ምንም የተባለችው ነገር የለም። እዚ ጋር እንደሰማችሁት ብሩክ ሁሉንም ነገር አሁንም በድጋሚ ንቀን እንትወው ታያቸው። ሁሉም የሚሉትን እኔና አንቺ አንድ ሆነን ተስማምተን መኖር እንችላለን ሲላት እንግዲህ አልችልም፣ ምክንያቱም አብሳላት ስለ እኔ ሚዲያ ላይ ወጥታ በዚህ ልክ መናገር አትችልም፣ የመናገር መብት የላትም ብላለች ሀይሚዬ። ነገር ግን አብሳላት ሚዲያ ላይ ወጥታ የተናገረችው እነሱ አብረው ሶስቱም በጠረጴዛ መካከል ይሄን በይ ይሄን እንላለው በማለት ተወያይተው ነው እንጂ አሁን አብሳላት በተሰጣ ካራክተር በጣም መጥፎ ይሄ የብልግና ካራክተር ስለተሰጣት ሁላችንም ጠላናት እንጂ ማንም ይሁን ምንም ይሁን ይህን አድርግ ካልተባለ በሰው ህይወት ውስጥ ሰተት ብሎ የሚገባ ሰው የለም። እውነታው ሀይሚን ግን ወጥታ በብሩክ ዩቱብ ቻናል ላይ በተለቀቀው ቪዲዮ ላይ ይሄን ብላ ስለ ሀይሚ ማውራቷ ትክክል ባይሆንም ያ ቪዲዮ ብሩክ እንዳይጫን ማስደረግ ይችል ነበር። በሀይሚ ዩቱብ ቻናል ላይ ምራሷ መታለች አብሳላት። ያ ቪዲዮ ሀይሚ ካልፈለገች አብረው በጋራ ተወያይተው ካልሆነ ቪዲዮ በራሷ ዩቱብ ቻናል ላይ ሰማይ ዝቅ ምድር ካፍ ብትል ሀይሚ ሆነች ብሩክ ስለ ሁለቱ መጥፎ ነገር አብሳላት ብታወራ አድርጊ ወይም ተናገሪ ከተባለችው ውጭ ብትናገር ሁለቱም በቻናላቸው ላይ አይጭኑትም። ስለዚህ አብሮ ተወያይተው ዲስከስ አድርገው ነው የሚጭኑት። ቪዲዮንም ቼክ አድርገው ነው በስነ ስርዓት አዳምጠው ሰምተው በየቪዲዮ መካከል አላስፈላጊ ቃላቶች ከተወራወሩ ወይም ሀይሌ ላይ ያላቁ ቃላቶችን ስሜታዊ ሆነው ወደ ካራክተር ውስጥ ገብተው ከተነጋገሩ እነዛም ሁሉ ከቲዲ የተደረጉ ይወጣሉ፣ ኤዲት ይደረጋሉ። ዝም ብሎ እንደተቀረጸ አይደለም የሚጫነው። ማወቅ ያለባችሁ ነገር። ለማንኛውም ይህ 2 ወር ጾም ድራማው እንደሚቀጥል ነው እንግዲህ ዛሬ የተረዳሁትን ጠቅለል አድርጌ ሀሳቤን ላስረዳችሁ ወይም ላስቀምጥላችሁ። ተከተሉኝ የኔ ውድ ቤተሰቦች። እኔ አንድ ቀን ባንተ የመጣ ግን ነፍሰ ገዳይ እንደምሆን ወቅሽ። ለምንድን ነው በእኔ የመጣ ነፍሰ ገዳይ የምትሆኝ? ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ሀይሚ ብሩክ እንዲሁም አብሳላትና ፍጹም በአንድ ላይ በሀይሚ ቻናል ላይ መጥተዋል።
ምናልባት እኔ ትናንትና አላስፈላጊ ነገር ተናግሬ ከሆነ ማለት በቃ ትረዱኛላችሁ። ስራ መሆኑን በደንብ ጊዜ እኔ ጠንቅቄ በቪዲዮቸው በራሳቸው ቪዲዮ ማስረጃ አስረድቻቸዋለሁ። ነገር ግን አንዳንድ የሚሰጣ ካራክተር ሁል ጊዜ ውደቂ፣ ሁል ጊዜ ወደዛ፣ ሁል ጊዜ እሷን የሚነካ ነገር እኛም የምንወዳቸው እነሱን እኛን የሚነካ ነገር ሲያሳዩን ያው መናገር ያለብኝን ተናግሬ ያለው። የፈለጋችሁትን ኮመንት መጻፍ ትችላላችሁ፣ መብታችሁ ነው። ሁላችንም እንደየ ፍቅራችንን ነው የምንገልጽላቸው። ባይዘወይ እየተሰማንን ነው ጀጅ የምናደርገው። ለማንኛውም ዛሬ መጥተዋል። እውነታው ግን ያው ትናንትና ሀይሚ የተሰጣ ካራክተርና የወደቀችው ያቺ አብስላት እንግዲህ ስለመታቻት ብዙዎቻችን ተናደናል። እኔ ለራሴ በጣም ነው የተናደድኩት። እግዚአብሔርን ሌሊቱን ራሱ ስትመጣብኝ ነው ያደርኩት። ማርያምን ነው የምላችሁ። እንዲህ መታታለች አልመታቻትም ያላችሁ ደግሞ መታታለች። ለማንኛውም እነሱ የተሰጣቸውን ገጸ ባህሪ ነው የሚሰሩት። ያው ዛሬ በሀይሚቱ ቻናል ላይ መጥተዋል። ሲመጡ ግን ያው ትናንትና ነው ይሄ ቪዲዮ የተቀረጸው። ወደዛው ነው ሀይሚ ፌንት ነቀለች ብለው እንድትወድቅ እና ያቺ ሰይጣን እንድትመታት ከተደረገ በኋላ ወደዛ ደግሞ ቀጣይ ስቴፕ ሌላ ቪዲዮ ነው የተቀረጸው። ሀይሚን እንደብተዋት ሀይሚዬ ጸጉር ማሳጅ ራሱ እንግዲህ 24 ሰዓት ሙሉ እንደዛው ነው ጸጉሯ። ገባችሁ አይደል? ምንም ቢሆን ሆስፒታል ከገባች ከሆስፒታል ቤት ምናምን ቼክ ስለምትደረግ ቢያንስ ጸጉሯ ራሱ መበላሸት አለበት። ፍሬዙ እንደዛው ነው። ሌላው እንግዲህ ያው ስራ ነው የሚሰሩን ለማለት ነው። እኛ ትናንትና ያቺ እጇን ስላነሳችባት ነው የተናደድ። እንደገና እንደዚ አይነት ካራክተር ለምን ይሰጣታል ነው እንጂ ስራ አይደለም ማለት ነው። እንግዲህ ብሩክ ደግሞ እንግዲህ ችግር አለበት ወይ ለማስረዳት ወይ ምን አላቅም። አይሲንክ ዶክተሩ ደህና ናት ብሎኛል ምናምን ሲል አይሲንክ ማለት ምናልባት ደህና ናት ብሎኛል። ምናልባት የጥርጣሬ አነጋገር ነው የተናገርከው። እዚጋ አሁን ለምን ብሩክ ላይ ብቻ ጓትላለች ምናምን የምትሉ ደግሞ ይላችሁ። አያችሁ ሀይሚ እንግዲህ ዶክተሩ ደህና ናት ብሎኛል ሲል አይሲንክ ደህና ናት ምናልባት የሆነ ተጠራጥሯል። ደህና ናት ብሎኛል እንደው ምናልባት ደህና ናት ብሎኛል እንደማለት ነው። አያችሁ እዚጋ ራሱ ስራ መሆኑ እንዴት እሱ እንዴት ለምን በደንብ አያትም ዶክተሩ ለምን አይሰማም? አይሲንክ ምናልባት ደህና ናት ብሎ ተረዱኝ የምላችሁ ነገር። ለማንኛውም እኔ ዘለቅ ብዬ መናገር አልፈልግም። ኤኒዌይስ እኔ ሀይሚ ደህና ትሁን። በጣም ስለምንወዳት ስለምናከብራት የእሷን ደስታ እንጂ የእሷን መከፋት ስለማንፈልግ ነው። እንዲሁ በእሷ ላይ በሚሰጣ ካራክተር ላይ የሆነ ነገር ስናይ በጣም የምንናደደው። ከዛ ውጭ 100% ምንም ሳልቀንስ ስራ ነው የሚሰሩት፣ ተነጋግረው ነው የሚሰሩት። እኔ ብዙ ጊዜ ብያችኋለሁ። ያው ከትናንት የቀጠለ ነው ቪዲዮ። ምናልባት አብስላት ያው ነው የለበሰችው። ብሩክ ልብስ ቀይሯል መሰለኝ። ሀይዬ እንደነገርኳችሁ ነው። ጸጉሯ ምናምን ፍሪዟ እንደዛው ነው። እንግዲህ ዶክተር አይቷት ሐኪም ቼክ ስደረግ ምናምን ጸጉሯ እንትን ላይ ቼክ አልጋ ላይ እንደዚ ጸጉሯ ይበላሻል። አድራ ራሱ 24 ሰዓት ሙሉ እንዴት ነው ጸጉሯ? የኔ ቆንጆ የኔ አበባ በቃ ደመቅ ውብት በየለን። የአንቺ መከፋት ስለማንወድ እንደዚህ እጇን ፊቷ ላይ ስላሳረፈችባት ምናምን ነው እንጂ ይስሩ ነው የምለው። ስቶሪ ላይ ብሩክም ነግሮናል። ያው የምንሰራው ስራ ተገቢ እንዳልሆነ ስህተት እንደሆነ ይገባናል። ግን የኑሮ ሁኔታ ነው ምናምን የሚል ስቶሪ ይለጥፋል። እንግዲህ ያልሰማችሁ ካላችሁ በሙዚቃም እንግዲህ በምንድን ነው በቃል አጋኖ ተጠቅሞ ቲክቶክ ላይ ለቋል ማለት ነው። ከገባችሁ ያው እዛ ዩቱብ ላይ የምንለቀው ነገር ሳይገባን ቀርቶ አይደለም፣ ወይም ሀራ ወይ ጅል ሆነን ሳይሆን የኑሮ ሁኔታ ነው ምናምን የሚል እንግዲህ በቃል አጋኖ ነግሮናል። ለማንኛውም ሀይሚዬ ስላየሁሽ ደስ ብሎኛል። እንግዲህ ፍፄና አብስላት ደግሞ ታይዘው መጡ። ፍፄ ባለፈውም አብስላትን ቤት ድረስ ይዟን መጥቷል። ዛሬም እንግዲህ ቤት ድረስ ይዟን መጥቷል ማለት እንግዲህ የሚሰሩት ስራ መሆኑን ዛሬ ራሱ ማወቅ ትችላላችሁ። አንድ ሰው ታሞ ሆስፒታል ገብቶ በአንድ ሰው የተነሳ ሆስፒታል ገብቶ እንደገና ከሆስፒታል ቤት መጥቶ ተኝቶ በስነ ስርዓት ጓደኛ ወይም ወንድም ወይም መከታ የሚባለው ወይም ሲጣሩ የሚያስታርቃቸው ፍፄ ያችን በእሷ የተነሳ ሆስፒታል የገባቿን እንግዲህ ለሀይሚ እጇን ያነሳችበትን ድጋሚ በምንም ተአምር ወደ ሀይሚ ጋር ይዟት አይሄድም ማለት ነው። ነገር ግን ዛሬም ቪዲዮቸው የሚሰሩት ነገር ያው ሚዲያውን ለማጫጫህ የሚሰሩት ስራ እንዳልሆነ እውነት እንደሆነ ለማሳመን ያደረጉት ነገር ነው። ፍፄ ሁላችንም እንደምናውቀው እጅግ በጣም መልካም ነው። በቃ የነ ሀይሚ መከታቸው ነው። ሚስጥር ገበና ጠባቂያቸው ነው። እንዲያውም ለእነ ሀይሚ ነው ብዙ ጊዜ ሳፖርት ሲያደርግ የምናየው። ብዙ ጊዜ ቪዲዮ አይሰራም ፍፄ እንደምታዩት፣ ግን ሲጣሉ ራሱ በመሀል ላይ ገብቶ የሚያስማማቸው የእነሱን ከፍታ የሚፈልግ ሰው ነው እውነት ለመናገርና ዛሬ ምናልባት ፍፄ አብስላትን ይዞ ሲመጣ ለምን ምናምን ብላችሁ ጓ ልትሉ ትችላላችሁ። አይደለም፣ የተሰጣቸውን ካራክተር ነው የሚሰሩት።
እውነታው ማለት ነው። እኛ በትናንትናው በጣም ተናደድን። ለምን እንደዛ አይነት ካራክተር ለምን በሀይሚ ላይ እጇን እንድታነሳ እንድትመታ እንደዛ አይነት እንደገና ደግሞ ሀይሚ ለሁለተኛ ጊዜ እንድትወድቅ ለምን እንደዛ አይነት ካራክተር ይሰጣታል በሚለው ነው እንጂ ስራ ነው የሚሰሩት። አሁን ኮመንት ላይ ማይቻለው ሪፕ ለመጻፍ ጊዜ አጥቼ ነው። ስራ ነው የሚሰሩት። ያው ለሀይሚ ካለን ፍቅር የተነሳ ነው ሁላችንም ጓ ያል ነው። ለማንኛውም እንግዲህ ሀይሚ ዛሬ ስላየኋት ደስ ብሎኛል። ያው የስራው ጸባይ ነው። ሶስት ነው ማራ የስራው ጸባይ ነው። እንግዲህ ሀይሚዬ ደግሞ በጣም አክተር ትችላለች፣ መተወን ማሳመን ትችላለች። አሁን በቃ አሳመነች። እንደታመመች አድርጋ ሆስፒታል እንደገባች አድርጋ ቃስ እያለች ድምጿን ቅንስ አድርጋ እንዴት አድርጋ እንዳወራችና እንደተወነችው ተመልከቷል። በዚህ ስሯ በዚህ ንጹህ የሆነ በቃ ጥንቁቅ የሆንሽ ስራሽ ነው የሚያስወድድሽ። በነገራችን ላይ እኛም የሆነ ነገር ሲፈጠር በሀይሚ ላይ ሁላችንም ጓ የምንለው ስራ መሆኑ ሳይገባን ቀርቶ ሳይሆን ለእሷ ካለን ፍቅር የተነሳ ነው ማለት ወዳለው። ለማንኛውም ተረጋጉ። የሚሰሩት ስራ ነው። ስራ አይደለም ወይ ምናምን ያላችን ስራ ነው የሚሰሩት። ያው ለእሷ ካለን ፍቅር የተነሳ ነው። እኔ ለራሴ ለሀይሚ ካለ ፍቅር የተነሳ ነው እንጂ ስራ እንደሚሰሩ በደንብ እኔ የእውነት በቃ አመናችሁም አላመናችሁም እኔ ቼክ አስደርጊያለሁ። በሰው እግዚአብሔርን ሆነ ቦታ ራሱ ሲዝናኑ ታይተዋል። አብረው ናቸው። ግን የስራው ጸባይ ነው በቃ ስለታዩም ይመስለኛል የሆነ ቦታ ስለታዩም ይመስለኛል። በስቶሪ ላይ የሆነ ጅልኛ ጅል አይደለንም ጅል ምናምን የምትሉት አይደለንም፣ ግን የኑሮ ሁኔታ ነው ምናምን ብሎ የለጠፈው በዛ ምክንያት ይመስለኛል። አብረው ናቸው። በሁለቱ መካከል ምንም አይነት ነገር የለም፣ ግን የሚሰሩት ስራ በቃ ይህን 2 ወር ጾም ምን ይስሩ ነገርኳችሁ እኮ ምን ይስሩ? ሄደው አስቀድሱ አይጾሙ። ደግሞ አሁን ዛሬ ምን አገባሽ በሉኛሉ ወይ ስራ መተኛት ይደብራል። እንግዲህ 2 ወር ጾም ሲፈታ ደግሞ እንኳን አደረሳችሁ ብላችሁ ትመጣላችሁ። ለማንኛውም የኔ ውድ ቤተሰቦች ተረጋጉ። የሚሰሩት ስራ ነው። እኛ በሀይሚ ስለማንደራደር የሆነ ነገር ሲፈጠር በሷ ላይ ጓ እንላለን እንጂ ምንም በሁለቱ መካከል የተለየ ነገር የለም። ይመቻችሁ።